بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام والأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن جميل زين رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله الشرك الأكبر بلونا قرأوا مالتهم إن شاء الله تبارك وتعالى والله سبحانه وتعالى ما تنفكر زاري من نسو أدس الأسيونال أردت رؤس كأخذ عقيدة كتابات مالتنا الشرك الأكبر يميل بتأم دس يميل مرت هنا رؤس مالتنا بزوء كتوشيني من نسبة هنا رؤسنا يا متوت مالتنا ትላንትና የተመለከትነው ሽሩጡ ቀቡል አመል አንድ ስራ ከአላህ ዘንድ ተቀባይነት ሊኖረው ዘንዳ መሟላት ያለባቸው መስፈርቶች አይተናል። ሶስት መስፈርት እንዳላቸው አልኢማኑ ቢላሂ ወተውሂዱሁ አንደኛው፣ ሁለተኛው አልኢኽላስ፣ ሶስተኛው ደግሞ አልሙዋፈቀቱ ሊማ ጃአ ቢሂ ረሱሉ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም የመጡበትን መግጠም አለበት ብለን አይተን ነበር። አሁን ደግሞ አዲስ ርዕስ የሆነ ነው። እሱ ምንድነው? አሽርኩ ማጋራትን በተመለከተ ማለት ነው የሚናገር የሆነ ርዕስ ነው። አልአክበሩ ትልቅ የሆነውን ማጋራት ማለት ነው። ትልቅ የሆነውን ማጋራትና ትልቅ የሆነውን ሽርክ በተመለከተ የሚናገር የሆነ ርዕስ ነው አሉ። ቢማዕና ሽርክ የሚባለው ነገር ከዚህ በስተፊት በሁለት ይከፈላል ማለት ነው። ያኔ ማለት ነው ሽርክ በሁለት ይከፈላል። አክበሩን ወአስገሩ፣ ትልቅ የሆነ የሽርክ አይነት አለ፣ ትንሽ የሆነ ሽርክ አይነት አለ። ትልቅ የሆነው ሽርክ አሁን እዚህ ላይ አሽርኩል አክበር ብለው ያሉት ነው። ትልቅ የሆነ ሽርክ ብለው ያሉት ነው። ትንሽ የሆነው ሽርክ ደግሞ ከዚህ ርዕስ ቀጥሎ ደግሞ ይመጣልና ማለት ነው። ከትንሽ ቀን በኋላ የምንቀራው ማለት ነው። ስለዚህ አሽርኩ ማጋራትን በተመለከተ የሚናገር የሆነ ርዕስ ነው። አልአክበሩ ትልቅ የሆነውን ሽርክ ትልቅ የሆነውን ማጋራትን በተመለከተ የሚናገር የሆነ ርዕስ ነው። ስለሱ ገለጻና የምናም ስለሱ አይነቶች ደግሞ የሽርክ አልአክበር አይነቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ። እዚህ ላይ ታዲያ ሽርክ አልአክበርና ሽርክ አልአስገር በሁለት ስንከፍለው ልዩነት ይኖረዋል። አሁን ሽርክ አልአክበር የምንለው አሁን እዚህ የምንመለከተው ወይንም ልናየው የቀረበው የሆነው ርዕስ ማለት ነው ስራ ሙሉ በሙሉ ያሳብሳል። ሙሉ በሙሉ ማለት ነው ሰውየው ማለት ነው በህይወቱ ሙሉን የሰራ የሆነውን ስራ ማለት ነው ያሳብስበታል። ሽርክ አልአስገርሳ ያኔ ማን ነው? ሽርክ አልአስገር የምንላቸው እነዛ ሽርኮች ሙሉ በሙሉ የሰራውን የሰውየውን ስራ ያሳብስበትም ያኔ ማለት ነው ልዩነቱ ማለት ነው ሙሉ በሙሉ ያሳብስበትም የገባውን مثلا አሁን ለምሳሌ ከሽርክ አልአስገር ውስጥ ማን ነው የዩሊ ስራና የይስሙሊ ስራ ቅድም ያልነው ማለት ነው። ኢኽላስን የሚጋጭ ሆነው የዩሊ ስራ ሰውየው ሲሰግድ ሰው እንዳይልኝ ቁርአን ሲቀራ ሰው እንዳይልኝ ብሎ ከሆነ ሰው እንዲሰማልኝ ብሎ ከሆነ ያንን ያኔ ማለት ነው ሪያ ያስገባበትና የዩልኝ የሰራበት የሆነውን ስራውን ያበላሽበታል እንጂ እስከዛሬ የሰራውን ማለት ነው መልካምን ስራ ያበላሽበትም ማን ሽርክ አልአስገር ማለት ነው። ሽርክ አልአክበር ግን ሙሉ በሙሉ አንድ መሰለን ሰውየው 100 አመታቶችን ማለት ነው ተቀምጦ በዛ ልክ ማለት ነው መልካም ስራ ሰርቶ በመቶ አንደኛው ቀን ላይ ማለት ነው ሽርክ ከሰራና በአላህ ላይ ሽርክ አልአክበርን ካጋራ ትልቁ ሽርክ አሁን ወደፊት የምንጠቅሳቸውን ከነዚህ ከሚጠቀሱት አይነቶች አንዱን ከፈጸመ ሙሉ በሙሉ 100 አመት የሰራውን ስራ ገደል ያስገባዋል። ሙሉ በሙሉ ያብስበታል ማለት ነው። አንድም ሳይኖር በዜሮ ይባዛል ይታበሳል ማለት ነው። ስለዚህ በሽርክ አልአክበር ያለውና በሽርክ አልአስገር ያለው ልዩነት ይሄ ነው። ሽርክ አልአክበር ስራ ሙሉ በሙሉ ያሳብሳል። ሽርክ አልአስገር የሚባለው ግን ስራን አያሳብስም ኢላ የገባበትን ያችኑ ያኒ ማነው ስንሰግድ ከሆነ ስንጾም ከሆነ ስንቀራ ከሆነ ያችኑ የቀራነ ስንቀራ ከሆነ ሪያ የሰራው ሰው የዩሊ ስራ የሰራው እዛው ይበላሽበታል እንጂ በፊት የቀራውን አያበላሽበትም ማለት ነው። ለዩሊ ብሎ ያልሰራውን ስራ አያበላሽበትም። ሽርክ አልአክበር ግን ሙሉውን ያሳብሳል ማለት ነው። ለአላህ ብለን በፊት የሰራነው ስራችንን ያጠፋብናል። ስለዚህ ከባድ የሆነ ያኔ ማነው ወንጀልና ማወቁ በጣም ሙሂም የሆነ ነው። መረዳቱ በጣም አሳሳቢ የሆነ ነው። ተውሂድን ከተረዳን በኋላ ሽርክን በደንብ አድርገን መረዳት ደግሞ በጣም አሳሳቢ ነው። ለምን እንዳንወርቅበት ማለት ነው። እንዳንሰራው በደንብ አድርገን ማወቅ ያስፈልጋል። በደንብ አድርገን ልንከታተለው ይገባል ማለት ነው። ኸይረን ስለዚህ አሽርኩ አልአክበሩ አሽርኩ ማጋራት እኮ አልአክበሩ ትልቅ የሆነው ማጋራትን በተመለከተ የሚያወሳ የሆነ ርዕስ ነው አሉ። السؤال الرابع عشر 14ኛው ጥያቄ ያሉ ما هو أعظم الذنوب عند الله ብለው ተናገሩ። ما هو ምንድነው አሉ አዕظሙ በጣም ከባዱና ትልቁ ምንድነው الذنوب ከወንጀሎች ማለት ነው። ከወንጀሎች ከባድና ትልቁ ወንጀል ምንድነው? عند الله ከአላሁ ተባረከ ወተዓላ ዘንዳ ትልቅ የሆነ ወንጀል ወይ ከባድ የሆነ ወንጀል የሚባለው ምንድነው አሉ።
ማ ሁወ ምንድነው አዕዘሙ በጣም ከባዱ አዝኑብ ወንጀሎች ማለት ነው። ከወንጀሎች ሁላ በጣም ከባዱ አዕዘም የሚለው በጣም ከባዱ አዝኑብ ከወንጀሎች በጣም ከባዱ ወንጀል ምንድነው? ዒንደላሂ ከአላህ ዘንድ ከአላሁ ስብሓነሁ ወተዓላ ዘንዳ በጣም ከባድ ወንጀል ተብሎ የሚጠራው አስከፊና መጥፎ ወንጀል ተብሎ የሚጠራው ማለት ነው ምንድነው አሉ። ኸይረን ጀዋብ መልሳሉ መልስ ሰጡ ምን አሉ? አዕዘሙ በጣም ከባዱ እኮ አዕዘም የሚለው በጣም የሚለውን ይሰጣል። በጣም ከባዱና ትልቁ ወንጀል አዕዘሙ በጣም ከባዱ አዝኑቢ ከወንጀሎች ማኑ በጣም ትልቁና ከባዱ ወንጀል አሉ። አዕዘሙ በጣም ትልቁ አዝኑቢ ከወንጀሎች ሁላ በጣም ትልቁ ወንጀል ከአላህ ዘንድ ማለት ነው አሽርኩ ቢላህ አሽርኩ ማጋራት ነው። ቢላሂ በአላሁ ተባረከ ወተዓላ ማጋራት ነው አሉ። በአላህ ላይ ሽርክ መስራት ያኔ ማለት ነው ይሄ ትልቅ የሆነ ከባድ የሆነ ወንጀል ነው ብለው ተናገሩ ማለት ነው። ተግባባን አይደለ? ስለዚህ ማነው ከባዱ ወንጀል በቃ አስከፊው ከአላህ ዘንድ በጣም ትልቁ ወንጀል የሚባለው አላህ ከታመጸበት ወንጀል በጣም ከባዱ ወንጀል ሽርክ ነው። አሽርኩ ቢላሂ ተባረከ ወተዓላ በአላሁ ተባረከ ወተዓላ ላይ ማጋራት ነው ብለው ተናገሩ ማለት ነው። ኸይረን ወደሊሉ መረጃው ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው አሉ። ትልቁ የሆነው ሽርክ ትልቁ የሆነ ወንጀል ከወንጀሎች ሁላ ቁንጮ ዋናው ወንጀል ሽርክ ለመሆኑ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ወደሊሉ መረጃው እኮ ቀውሉሁ ተዓላ የአላሁ ተባረከ ወተዓላ ቃል ነው አሉ። ምን አለ አላሁ ስብሓነሁ ወተዓላ ቁርአን ላይ ያኒ ያ ቡነየ ላ ቱሽሪክ ቢላሂ ኢነ ሽርከ ለዙልሙን ዐዚም ብሎ ሉቅማን አልሐኪም ተብሎ የሚጠራው ሰውዬ ለልጁ ማለት ነው ምክር ሲሰጠውና ሲገስጠው ሲመክረው ማለት ነው የተናገረውን ያኒ ንግግር ልጁን የመከረበትን ምክር ማለት ነው ለኛ መመከሪያና እኛም ደግሞ ለልጆቻችን ልንመክራቸው ለቤተሰቦቻችን ልንመክራቸው ዘንዳ እኔ ማለት ነው ቁርአን ላይ ጠቅሶልናል ማለት ነው። የማንን ንግግር? የሉቅማን አልሐኪም ተብሎ የሚጠራው የሆነውን ታላቅ ያኒ ጥበብ የተሰጠው የሆነ ሰውዬ ነበረ እና ልጁን ሲመክር ምን አለ? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም ብሎ ማነው ተናገረ። ያ ቡነየ አንተ ልጅ ሆይ ብሎ አለው ማለት ነው። አንተ ልጅ ሆይ አለው ላ ቱሽሪክ ፈጽሞ አታጋራ ቢላሂ በአላሁ ተባረከ ወተዓላ ፈጽሞ እንዳታጋራ ብሎ አለው ማለት ነው። ላ ቱሽሪክ አታጋራ ቢላሂ በአላሁ ተባረከ ወተዓላ ፈጽሞ አታጋራ ሽርክን አትስራ ብሎ አለው ማለት ነው። ኢዘን ጥሩ የሆነ ሰውዬ ለልጁ ማለት የሚመክረው አባት ለልጁ የሚጠቅመውና ጥሩ የሆነውን ነገር ስለሆነ የሚመክረው የመጀመሪያ ምክሩ ያደረገው ይሄ ነበረ ማለት ነው። እኛም ልጆቻችንን መምከር ያለብን በምንድን ነው? በዚህ ነው ማለት ነው። ያኒ ማለት ነው ቤተሰቦቻችንን ልጅ ካለን ልጆቻችንን መምከር ያለብን በዚህ ነው። የመጀመሪያ ምክር ያ ቡነየ ላ ቱሽሪክ ቢላህ በአላህ ላይ አታጋራ ብለው ነበረ። ምክንያቱም የሽርክን አደጋ ስለሚረዱ ከሌሎቹ ወንጀል የበለጠ በጣም ከባድ ወንጀል መሆኑን ስለሚገነዘቡ ከባድ ከሆነ ወንጀል ነበር የሚያስጠነቅቁት ማለት ነው። ላ ቱሽሪክ ቢላህ በአላሁ ተባረከ ወተዓላ ፈጽሞ አታጋራ ብለው አሉት። ምክንያቱም ኢነ ሽርክ የሚባለው ነገር እኮ ማጋራት የሚባለው ነገር ለዙልሙን በደል ነውና ማለት ነው። ዐዚሙን ታላቅ የሆነ በደል ነው፣ ታላቅ የሆነ ወንጀል ነውና ብለው አሉ። ኢነ ሽርክ ማጋራት እኮ ለዙልሙን ወንጀል ነው፣ ዐዚሙን ታላቅ የሆነ ወንጀልና ታላቅ የሆነ በደል ነው። ስለዚህ ማለት ያኒ ማለት ነው በአላህ ላይ ፈጽሞ እንዳታጋራ ብሎ አለው። ላ ኢነ ሽርክ እኮ ያኒ ማለት ለዙልሙን ያኒ ማለት ወንጀል ነውና ዐዚሙን በጣም ከባድና ትልቅ የሆነ ወንጀል ነውና በአላሁ ተባረከ ወተዓላ ላይ ፈጽሞ አታጋራ ብሎ አለው ማለት ነው። ስለዚህ የመጀመሪያ ምክር ነቢያቶች የሚመክሩት በዚህ ነበረ፣ ሽርክ አትስሩ ብለው ነበር። ስለዚህ እኛም ሰዎችን መምከር ያለብን ያ ቡነየ እያልን ማለት ነው። እና ያኒ ማነው አባትም እናትም ካሉ ያኒ ማነው ያ ኡሚ ቢተለጡፊ ማለት ነው በእዝነት ያኒ ማነው ያኒ ተቆጥተን ሳይሆን ወይም ደግሞ እያጨረፈረፍናቸው ሳይሆን ለምን ትሰራላችሁ እንዴት ታደርጋላችሁ ብለን ሳይሆን በሕክማና በጥበብ ያ ኡሚ ያኒ ያ አቢ እያልን ማለት ነው በተለጡፍ ማለት ነው። ልክ ኢብራሂም ዓለይሂ ሰላም ለአባቱ ማለት ነው ያ አበቲ እያለ ነው ነበር ሲመክሩ የነበረው ኢብራሂም ዓለይሂ ሰላም አንተ አባቴ ሆይ እያለ ማለት ነው። እንደዚህ ብለን ብንነግራቸው እናትና አባቶቻችን ወላሂ ይቀበላሉ። ነገር ግን እኛ ስናማከራችሁ ምንድነው ተመናጭቀን ማለት ነው እንደዚህ ለምን ትሰራላችሁ ይሄ ሽርክ አይደል ምናምን ብለን እንጮህባቸዋለን። ከዛ በኋላ እልህ ይገባችሁ ሰው ናቸውና ያኔ ማለት ነው ገና ከነሱ አብራክ ወጥተን ማለት ገና ትንሽ የሆኑ ልጆች እነሱን እናስተካክላለን ስንል ሰው ናቸው አይቀበሉም ማለት ነው። ስሜት ሸይጣን የሚገፋፋቸውና እናንተ ደግሞ ያላችሁን ልንቀበለው በእናንተ ልንመራ ነው ብለው እልህ ገብተው አንቀበልም ያሉ አብዛኛዎቹ ከኛ ማነው ከመካሪው ነው አብዛኛው ሰው እንዳይቀበል ያደረገው እንጂ በሕክማ ቢሆን ማለት ነው። ነገር ግን ነቢያቶች ስንመለከት ጥሩ ሰዎችን ሲመክሩ ስንመለከት ሲመክሩ በሕክማ ነበር አባቶቻቸውን ሲመክሩ። ኢብራሂም ዓለይሂ ሰላም ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲሩ ወላ ዩግኒ ዐንከ ሸይአ ብለው ነበር የሚሉት ማለት ነው።
አንተ አባቴ ሆይ ይሉት ነበር። ቁርአን ላይ አላሁ ተባረከ ወተዓላ እንደነገረን ማለት ነው። የአበቲ አባቴ ሆይ ሊመ ተዕቡዱ ማለ ምንም ነገር የማይጠቅም ማለ የስማዕ የማይሰማ ወላ ዩብሲር ወላ ዩግኒ አንከ ሸይአ የማይሰማን የማይመለከተን ከአንተ ምንም ነገር የማይጠቅምህን ለምን ታመልካለህ? የአበቲ ላ ተዕቡድ ሸይጣን አንተ አባቴ ሆይ ሸይጣንን አታምልክ ይሉት ነበር ማለት ነው። የአበቲ ተለጥፋለሁ ውዝነት አለው አንተ አባቴ ሆይ ብለው ሲመክሩ ማለት ነው። ሀከዛ ልክ እንደዚህ መሆን አለብን ምክራችን ማለት ነው። ኸይረን ስለዚህ በዚህ አንቀጽ መሰረት ምን አለን? ኢነ ሽርከ ለዙልሙን ዐዚም ሽርክ የሚባለው ነገር በጣም ከባድ የሆነ ወንጀል ነው ሲለን አዕዘሙ ዙልም አዕዘሙ ዙኑብ ከወንጀሎች ሁላ ከበደሎች ሁላ ትልቁ ወንጀል አሽርኩ ቢላህ በአላህ ማጋራት ነው ብለን እንላለን ማለት ነው። ከሐዲስ ደግሞ መረጃ ስንመለከት ወለማ ጊዜ ማለት ነው ሱኢለ በተጠየቁ ጊዜ ረሱሉላሂ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም በተጠየቁ ጊዜ ወለማ ጊዜ ሱኢለ በተጠየቁ ጊዜ ረሱሉላሂ ሰለላሁ ዐለይሂ ወዐላ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም በተጠየቁ ጊዜ ያኒ ማነው ሷሃባው ሲጠይቃቸው ምን ብሎ ጠይቃቸው? አዩ ዘንቢ አዕዘሙ ኢንደላህ ብለው ተጠየቁ። አዩ ዘንቢ የትኛው ወንጀል ነው ብለው ተጠየቁ። አዩ የትኛው ነው፣ ዘንቢ የትኛው ወንጀል ነው፣ አዕዘሙ በጣም ከባዱ፣ ኢንደላህ ከአላሁ ተባረከ ወተዓላ ዘንዳ በጣም ከባድ የሆነ ወንጀል፣ በጣም አስከፊ የሆነ ወንጀል፣ ከወንጀሎች ሁላ ትልቁ ወንጀል ምንድን ነው ብለው በተጠየቁ ጊዜ ያኒ ማለት ነው ወለማ ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም በተጠየቁ ጊዜ ምን ብለው ነው የተጠየቁት? አዩ ዘንቢ የትኛው ወንጀል ነው፣ አዕዘሙ በጣም ከባዱ፣ ዒንደላህ ከአላህ ዘንድ ከባድ የሆነ ወንጀል የትኛው ነው ብለው በተጠየቁ ጊዜ ቃለ ብለዋሉ መልእክተኛው ዐለይሂ ሰላቱ ወሰላም ሲመልሱ አንተ ጀዐለ ማድረግህ ነው አሉ። ለዛ ሰውዬ ለጠየቃቸው አካል ሲመልሱለት ምን አሉ? አንተ ጀዐለ ማድረግህ ነው፣ ሊላሂ ለአላህ እኮ ማድረግህ ነው በጣም ከባዱ ወንጀል ብለው መለሱለት። ለአላህ ማድረግህ ነው፣ ኒደን አምሳያ ማድረግህ ነው። ኒድ ማለት ቢጤዎችማ ነው። ለአላህ አምሳያ ጓደኛ በጎን ልክ አላህን እንደምታመልከው የምታመልካቸው አላህን እንደምንለምነው የምንለምናቸው አላህን ማለት ነው። ያኔ ማን ነው እገዘኝ እርዳይ ብለህ እንደምትጠይቀው እነዛንም በጎን ደግሞ እርዱኝ ያዙኝ ብለህ የምትላቸው ያኔ ጓደኛ ልታደርግለት ነው አሉ። አንተ ጀዐለ ልታደርግ ነው፣ ሊላሂ ለአላህ እኮ ልታደርግለት ነው፣ ኒደን ጓደኛ ልታደርግ ነው። ወሁወ እሱ አላሁ ተባረከ ወተዓላ ኸለቀከ ፈጥሩህ እያለ ብቻውን ፈጥሩህ እያለ እሱን በብቸኝነት እንድታመልክ ፈጥሩህ እያለ ምንም ያልፈጠረህንና መፍጠር የማይችሉ ደካማ የሆኑ ፍጥሮችን ከአላህ ጋር እኩል አድርገህ ልታመልካቸው ነው አሉ። አንተ ጀዐለ ልታደርግ ነው፣ ሊላሂ ለአላህ ኒደን አምሳያ እኮ ጓደኛ ልታደርግለት ነው። ወሁወ እሱ አላህ ኸለቀከ ፈጥሩህ እያለ እሱ በብቸኝነት አንተን የፈጠረህ እሱ ሆኖ እያለ በአምልኮ ሌላን አካል በአንድ ልታመልክበት ነው ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ ማለት ነው። ሙተፈቁን ዐለይህ ሐዲሱን ቡኻሪና ሙስሊም ተስማምተውበታል። ቡኻሪም ሙስሊም ዘግበውታል። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው። ኸይረን ሼኽ መሐመድ ጀሚል ዘይን ከሐዲሱ የተጠቀሰውን ቃል ሊፈቱ ነው። ኒድ የሚለው ትንሽ ማዕናው ረቅ ስለሚል አኒዱ አሉ። ወኒዱ ኒድ እኮ የተባለው ሐዲሱ ላይ አንተ ጀዐለ ሊላሂ ኒደን ሲባል ኒድ የተፈለገበት አሸሪኩ ጓደኛ ማለት ነው አሉ። ለአላህ ጓደኛ ልታደርግ ነው ነው። ስለዚህ ኒድ የሚባለው አሸሪክ ሸሪክ ማለት ጓደኛ ማለት ነው። ስለዚህ አንተ ጀዐለ ሊላህ ለአላህ ልታደርግ ነው፣ ኒደን ጓደኛ ሸሪካ ልታደርግለት ነው። ወሆ ኸልቀክ እሱ አላህ ብቻውን ፈጥሩህ እያለ በጎን ያኔ ጓደኛ ልታደርግለት ነው ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ። ስለዚህ በዚህ ሐዲስ መሰረት ምናለን ትልቁና ከባዱ ወንጀል በአላህ ያኔ ማለት ነው አላህ ከታመጸበት ትልቁ ወንጀል አሽርኩ ቢላህ በአላህ ላይ ማጋራት ነው ብለን እናለን። ምክንያቱም ከአላህ ጋራ ጓደኛ አድርጎ ማምለክ አላህን እንደምንለምነው የምንለምናቸው ከሆነ አላህን ያኒ እገዘን እንደምንለው እገዙን የምንል ከሆነ እገዙን የምንላቸው ጓደኛ ካደረግን ሽርክ ሰራን ተብሎ ስለሚጠራ አሽርኩ ቢላሂ ተባረከ ወተዓላ በአላህ ላይ ማጋራት በጣም ከባድና ትልቅ የሆነ ወንጀል ነው ብለው ማለት ነው ተናገሩ። ስለዚህ አዕዘሙ ዙኑቢ ኢንደላህ ከአላህ ዘንድ ትልቁ ወንጀል ምንድነው? አሽርኩ ቢላህ በአላህ ላይ ማጋራት ነው ብለን እንላለን እያሉ ነው። እስከዚህ ድረስ በቀናል። هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك